ከ40 ዓመት በላይ ለማርገዝ ቀላል ባይሆንም ማርገዝ ግን ይቻላል። አንዳንድ ጊዜ ከ40 ዓመት በላይ ማርገዝ የተለያዩ ጥቅሞች አሉት። ይህም ቤተሰብ በኢኮኖሚ ራሱን ስለሚያዘጋጅ ልጆችን ለማሳደግ ምቹ ሁኔታዎችን ይፈጥራል። ሰላም ጤና ይስጥልኝ፣ ዶክተር መሰለ ነኝ፣ የጽንስና ማህፀን ስፔሻሊስት ሐኪም። ልጆች የፈጣሪ ስጦታዎች ናቸውና የቤቱ ድምቀትና የደስታ ምንጮችም ናቸው። በተለይ እድሜ ገፋ ሲል የሚገኙ ልጆች ለወላጆች የሚሰጡት ደስታ ወደር የለሽ ነው። በዚህ ቪዲዮ ከ40 ዓመት በኋላ ቶሎ ለማርገዝና ጤናማ እርግዝና እንዲሆን የሚያግዙ 10 ምርጥ ምክር ሀሳቦች ይዤላችሁ ቀርቤያለሁ። ይህንን ቪዲዮ ላይክ እና ሼር በማድረግ ጀምሩ። እንዲሁም ቻናሉን ሰብስክራይብ ማድረግዎን አይርሱ። ከ40 ዓመት በኋላ ቶሎ ለማርገዝና ጤናማ እርግዝና እንዲሆን የሚያደርጉ 10 ምርጥ ምክር ሀሳቦች ምን ናቸው? አንዲት እናት ከ40 ዓመት በኋላ ለማርገዝ በምታቀድበት ጊዜ እርግዝናው ጤናማ እንዲሆንና እንዲሁም ቶሎ እንድታረግዝ የሚረዱ 10 ምርጥ የምክር ሀሳቦችን የምናይ ይሆናል። እንግዲህ ይህች እናት ከ40 ዓመት በኋላ ለማርገዝ በምታቀድበት ጊዜ እርግዝናው ቶሎ እንዲከሰትና እንዲሁም ጤናማ እርግዝና እንዲሆን ከሚረዱን አንዱ አመጋገብን ማስተካከል ነው። ከ35 ዓመት በኋላ እርግዝና የሚያስቡ ሴቶች የተወሰነ እገዛና የተወሰነ እርዳታ ቢደረግላቸው እጅግ በጣም ይመከራል። አትክልትና ፍራፍሬዎችን፣ ጥራጥሬዎችን እንዲሁም ደግሞ ኦርጋኒክ ወይም ደግሞ የተፈጥሮ ምግቦችን ማዘውተር እጅግ በጣም የሚመከር ሲሆን በአንጻሩ ደግሞ በፋብሪካ የተቀነባበሩ ፕሮሰስድ የሆኑ ምግቦችን አለማዘውተር ከዚሁ የሚመከር አንደኛው ዘዴ ነው። እርግዝና ሊያግዙና እርግዝናው ጤናማና ቶሎ እንዲከሰት የሚያደርጉ የተዘጋጁ እንክብሎችን ወይም ደግሞ ፕሪናታል ቫይታሚኖችን መውሰድ አንደኛው የሚመከር ዘዴ ነው። ስለሆነም አንዲት እናት የምትወስዳቸውን እንክብሎች እንደ ፎሊክ አሲድ፣ ኦሜጋ 3 እና ሌሎች ወሳኝ ንጥረ ነገሮች መኖራቸውን ማረጋገጥ ይኖርባታል። ሁለተኛው የሚመከር ዘዴ አካላዊ እንቅስቃሴ ማድረግ ነው። አካላዊ እንቅስቃሴ ለሁሉም ሰው እጅግ በጣም ወሳኝ ቢሆንም ነገር ግን ከ40 ዓመት በላይ የሆነ ሴት አካላዊ እንቅስቃሴዎችን ብታደርግ ቶሎ ለማርገዝና ጤናማ እርግዝና እንዲሆን እጅግ በጣም ያግዛታል። ቀለል ያሉ የእግር ጉዞዎች፣ ሳይክል መንዳት፣ ዋና መዋኘትና እነኚህን የመሳሰሉ እንቅስቃሴዎችን ማድረግ የሆርሞን ስርዓቷ የተስተካከለ እንዲሆን ስለሚያደርጉ ቶሎ ለማርገዝ የበኩሉን አስተዋጽኦ ያደርጋል። ሶስተኛ ክብደትን መቆጣጠር። በእርግጥ ሁሉም ሰው የተስተካከለ ክብደትና የተስተካከለ ቁመና ቢኖረው ይመከራል። ይህም ጤንነትን ከማሻሻል የጎላ ሚና ይጫወታል። በተለይ ደግሞ እድሜ ከ40 ዓመት በላይ ሆኖ ለማርገዝ የምታስብ ሴት ክብደቷን ብትቆጣጠር እጅግ በጣም ያግዛታል። ይህም የሆነበት ምክንያት ከመጠን በላይ መወፈር የሆርሞን ስርዓትን ስለሚያዛበው በዚህ የተነሳ ቶሎ ለመፀነስ ልትቸገር ትችላለች። ስለዚህ ይህች እናት በኤምአይዋ ከ18.5 እስከ 24.9 ከሆነ የሆርሞን መጠኗ የተስተካከለ ከመሆኑን ባሻገር ጥራት ያለው እንቁላል እንዲለቀቅ የበኩልን አስተዋጽኦ ያደርጋል። አራተኛው ጎጂ የሆኑ ልማዶችን ማስወገድ። የተለያዩ ጎጂ ልማዶችን ማስወገድ ቶሎ ለማርገዝም ሆነ ጤናማ እርግዝና እንዲኖር በቀጥታ ወይም በተዘዋዋሪ ያግዛሉ። ሲጋራ አለማጨስ፣ አልኮል አለመጠጣት፣ የካፊን አጠቃቀምን ማስተካከልና ሌሎች ጎጂ የሆኑ ልማዶችን ማስወገድ ቶሎ ለማርገዝና ጤናማ እርግዝና እንዲሆን የበኩላቸውን አስተዋጽኦ ያደርጋሉ። አምስተኛ ጭንቀትን ማስወገድ ወይም ደግሞ መቀነስ። የሴት ልጅ የወር አበባ ዑደት ለተለያዩ ነገሮች ተጋላጭ ሲሆን ከነኚህም አንዱ ለጭንቀት እጅግ በጣም ተጋላጭ ነው። ጭንቀት በሚኖርበት ጊዜ የሆርሞን ስርዓትን ስለሚያዛባ በዚህም የተነሳ ኦቭሌሽኑን ፕሪዲክት ለማድረግ ስለሚያስቸግር ይህም የሚያረግዙበትን ጊዜ ለማወቅ ወይም ደግሞ ለመተንበይ ስለሚያስቸግር እርግዝና እንዳይፈጠር የራሱን የሆነ አስተዋጽኦ ሊያደርግ ይችላል። በዚህም የተነሳ ከ40 ዓመት በላይ የሆነች ሴት ለማርገዝ በምታስብበት ጊዜ ጭንቀትን የሚቀንሱ ዘዴዎችን ብትከተል እጅግ በጣም ያግዛታል። ለምሳሌ ሜዲቴሽን ወይም ደግሞ መመሰጥ፣ የዮጋ አይነት የስፖርት አይነቶችን መስራት እንዲሁም ደግሞ ተፈጥሯዊ በሆኑ ነገሮች ላይ ጊዜዋን ማሳለፍ እጅግ በጣም ያግዛታል። ተፈጥሯዊ የሆኑ ነገሮች ላይ ጊዜዋን በምታሳልፍበት ጊዜ ጭንቀቷን በተወሰነ መልኩ ሊቀንሱላት ስለሚችሉ ይህም የሆርሞን ስርዓት የተስተካከለ እንዲሆን ስለሚያደርግ ቶሎ ለማርገዝና ጤናማ እርግዝና እንዲሆን የበኩሉን አስተዋጽኦ ያደርጋል። ስድስተኛ በቂ የሆነ እንቅልፍ መተኛት። እንቅልፍ የሆርሞን ስርዓትን የማስተካከል አቅም አለው። ስለዚህ አንዲት ሴት በአማካይ ከ6 እስከ 8 ሰዓት በቀን የምተኛ ከሆነ የሆርሞን ስርዓቷ የተስተካከለ ስለሚሆን ይህም ቶሎ ለማርገዝና ጤናማ እርግዝና እንዲሆን ያደርጋል። ሰባተኛ እንቁላል የሚለቀቅበትን ጊዜ ማወቅ። እንቁላል የሚለቀቅበትን ጊዜ ለማወቅ የተለያዩ ሜቶዶችን ወይም ደግሞ የተለያዩ ስልቶችን የምንከተል ሲሆን ኦቭሌሽን ፕሪዲክተር ኪትስ፣ ካላንደር ሜቶድ፣ ባዛል ቦዲ ቴምፕሬቸርስ፣ ሰርቫይካል ሙከስ ሞኒተሪንግ እና ፈርቲሊቲ አፕሊኬሽኖችን መጠቀም የምንችል ሲሆን እነኚህን በተመለከተ በሌላ ፕሮግራም ሰፋ ያለ ማብራሪያ ይዤላችሁ ቀርባለሁ። ስምንተኛ ቅድመ እርግዝና ክትትል ማድረግ። በቅድመ እርግዝና ክትትል ወቅት አጠቃላይ የጤና ምርመራ ስለሚደረግ ሌሎች ተጓዳኝ የሕክምና ችግሮች ካሉ ለመለየትና እንዲሁም እርግዝናው ጤናማና የተስተካከለ እንዲሆን የሚያደርጉ አንዳንድ እገዛዎችን ለማድረግ ይህም ቅድመ እርግዝና ማድረግ እጅግ በጣም ይመከራል። እንደ ስኳር፣ የደም ግፊት፣ የታይሮይድና የሌሎች ችግሮች ካሉ
በወቅቱ ለመታከምና ይህም እርግዝናውን አሉታዊ ተጽዕኖ እንዳያደርሱ ለማድረግ የቅድመ እርግዝና ክትትል መጀመር እጅግ በጣም ይመከራል። ሌላው የቅድመ እርግዝና ጥቅም ደግሞ እርግዝናው ቶሎ እንዲፋጠንና ጤናማ እርግዝና እንዲሆን ያደርጋል። ዘጠነኛው ኬሚካል ኤክስፖዠሮችን መቀነስ። የተለያዩ የኬሚካል አይነቶች አሉ ሲሆን እነኚህ ኬሚካሎች በቀጥታም ይሁን በተዘዋዋሪ የማርገዝ እድልን ሊቀንሱ ስለሚችሉ ከነዚህ ጎጂ ከሆኑ ኬሚካሎች ራስን ማራቅ ወይም ደግሞ ኤክስፖዠርን መቀነስ እጅግ በጣም ይመከራል። አስረኛ ለእርግዝና የሚያግዙ ሌሎች አማራጮችን ማየት ወይም ደግሞ ኤክስፕሎሪንግ ፈርቲሊቲ ትሪትመንት። እንደሚታወቀው እድሜ እየጨመረ ሲሄድ የእንቁላል መጠኑም ሆነ ጥራቱ እየቀነሰ ይሄዳል። ለምሳሌ 25 ዓመት ላይ 75% የሚሆነው እንቁላል ጥራት ያለው ሲሆን 35 ዓመት አካባቢ ሲሆን ደግሞ ወደ 45% ይሆናል። ይህ ጥራት ያለው እንቁላል በተለይ ደግሞ እድሜ ወደ 40ዎቹ ሲጠጋ ጥራት ያለው እንቁላል ከ30 እስከ 40% የሚሆነው ነው የሚኖራል። ከ40 ዓመት በላይ ለማርገዝ የሚያቅዱ እናቶች እነኚህን ነገሮች ከግምት ውስጥ በማስገባት ሌሎች ለማርገዝ የሚያግዙ ዘዴዎችን ማፈላለግ ይኖርባቸዋል። ለምሳሌ እርግዝና እንዲፈጠር የሚያደርጉ መድኃኒቶች ወይም ደግሞ ኦቭዩሌሽን ኢንዳክሽን መድኃኒቶች፣ አይቪኤፍ ወይም ደግሞ ኢንቫይትሮ ፈርቲላይዜሽን እና የመሳሰሉት አማራጮች እንዳሉ አትሊስት መረጃው ሊኖራቸው ይገባል። ስለዚህ መታገዝ ባለባቸው ሰዓት ጊዜ ሳያጠፉ ቢታገዙ ውጤቱ ያማረ ይሆናል። በዚህ ቪዲዮ ያልተብራራ ነገር ካለ አስተያየት መስጫው ላይ ያስቀምጡ። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።